ያሳዝናል። ትሁት እንግዲህ በሚገርም ሁኔታ አለምነሽን አሳልፋ ሰጠቻት። አለምነሽ ያለችበት ቦታ ገዙን ይዛ በመሄድም ለአባባ ግን አስቀድማ ስለነገረችው አባባ ተዘጋጅቶ እየጠበቀ ነበረ። ገዙ ልጅሽን የምትፈልጊ ከሆነ አለምነሽን በእጅ አምጥተሽ ስጪኝ ሲላትም ልጄ ምንም እንዳታረግብኝ አለችው። አለምነሽን በእጅ አምጥተሽ እስካልሰጠሽ ድረስ እመንኝ ልጅሽን እገላታለሁ አላት። እሷም እሺ በማለትም ተስማምታ ወደ አባባ ቤት ሲሄዱም ገዙ ሰተት ብሎ ዘው ብሎ በመግባትም በሚያሳዝን ሁኔታ ሽጉጡን ይዞ ገባ። ነገር ግን በአሁኑ አባባ ስለነቃበት እንግዲህ ለፖሊስ በመደወልም ገዙ ያለበት ቦታ ፖሊስ እንዲመጣ አደረገ። በዚህ ሰዓት አባባ ምን ማድረግ እንዳለበት ጠንቅቆ ስለሚያውቅም ገዙ ግን ከኔ በላይ ማን ጀግና ሆኖ አያውቅም የለምም አዋርዳችኋለሁ ብሎ በሚያስብበት ሰዓት ውርደቱን በአደባባይ ራሱ ተጎናጸፈ። አባባ አለምነሽን ያለችበት ቦታና ልስጥህ በማለትም ይዛው ስትሄድም ትሁት ነገር ግን አስቀድሞ ልጅን ከሚገልብኝ አለምነሽን አሳልፌ እሰጥሃለሁ ብለው ስትልም አባባ አንድ መላ ዘየደ። ለዚህ ካልሆንኩሽማ ለምን ሆንሻለሁኝ? ስለዚህ እሺ በይውና ይዘሽው ነይ፣ እኔ ደግሞ ፖሊስ ጠርቼ እጠብቃችኋለሁ አላት። በዚህ ሰዓት ትሁትም ና ላሳይህ በማለትም የትሁትን ልጅ ደግሞ ፖሊሶቹ አስለቀቀው ወደ ቤት እንደሚያመጡላት ተነገራት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘንላችሁ መጥተናል። የትሁትም ስቃይ እንደቀጠለ ነው። ናቲ የአባቱን ቢሮ ቁልፉን ሰርቆ ከፍቶ በመግባትም የአባቱን ወንጀል በሙሉ አሳልፎ ለህግ አካል መስጠት እንዳለበትና ወይም ደግሞ የትሁትን ልጅ መመለስ የሚያስችለው አቶ ገዙ የሚፈራውን አንድ ትልቅ ወንጀል በናቲ እጅ መኖሩን ሲያውቅ እንደሚፈራና እንግዲህ ደግሞ የትሁትንም ልጅ ምንም ሳያደርጋት እንደሚያመጣት ግልጽ አድርጎ ናቲ ለትሁት ይነገራት። ትሁትም እያደረክ ያለው ነገር ትክክል ሳይሆን ቢቀርና ዙሩ እየከረረ ይሄዳል ስትሎም እመኚኝ ትሁቴ እኔ ልጅሽን በእጅሽ አስገባታለሁ በማለትም ቤቴን እንግዲህ የመጨረሻ ስላበሳጫትና በጥፊ ስለመታትም ዙሩ ከረረበት። በዚህ ሰዓት ባክሽን ቤቴ ይቅርታ አድርጊልኝም ቢላትም በፍጹም አንተ እኔን በጥፊ መታኸኝ፣ ከዚህ በኋላ ምንም የሚስተካከል ነገር የለም፣ ቀንደኛ ጠላትህ ነው የምሆነው፣ ከአንዳንድ ነገር በስተጀርባ ጥሩ ነገር ከተፈጠረ እኔ እንዳለሁ እንዳትረሳ ስትሎም አንቺ ያለ ፍላጎቴ በእናቴ እያሳበብሽ ዋጋ ስታስከፊኝ እንጂ በፍጹም ስትረጅኝ አላየሁም በማለትም እንግዲህ ቤቲን ሲናገራትም ቤቲ የመጨረሻ ተናደደች። ይቅርታ ቢጠይቃትም ናታል አሁን ላይ ናቲ ለመጉዳትም ሆነ ገዙ እንዲጎዳው ለማድረግ ምንም ወደ ኋላ እንደማትልና እንደማትራራለት ግልጽ አደረገችለት። እሱም በዚህ ሰዓት ኧረ እባክሽ ተይ ቢላትም በፍጹም ይቅርታ ማደርግልህ መስሎ ከሆነ ተሳስተሃል አለችው። እንደዛ አይደለም ግን ትክክል አልነበርኩም አለ። በዚህ ሰዓት ናታል ያደረከው ነገር አንተ ያንን ነገር ነው እንጂ በአሁኑ ቤት እየረዳችን ነው ስትለውም ምንድነው የረዳችን አለ ናታል። አለምነሽን ባስመልጣትም ግን ደግሞ እንዳስመልጣት ያደረገችኝ እሷ ናት። እናም ገዙ የዛን ዕለት ማታ ሊገላት ነበረ። አለምነሽን እዚህ አመጣኋት፣ ስለዚህ አሁን ደግሞ በሚገርም ሁኔታ እሷ አረርታኝ ነው በማለትም ለናታል እንዲሁም ሁሉንም ነገር እንዳይፈጠር አድርጋ አለምነሽን እንዳስመልጣት ረድታኛለች አለችው። ከዛም በቃ አሁን እኮ አትልም አላት። በእርግጥ አናዳሃታል ናታል፣ ግን ደግሞ እሷ በፍጹም እየረዳችን ነበረ አለችው። በዚህ ሰዓት ተናዳ እያለቀሰች ባለችበት ሰዓት ትሁቴ የቤቲ ክላስ ገብታ ምን ሆነሽ ነው የምታለቅሽው ስትላትም እባክሽን ቤቲ እርጅኝ፣ እባክሽ ልጄን አስመለሽልኝ አለቻት። ያዘንሽልኝ አትምሰይ፣ ልጅሽን ደግሞ ምንም ማድረግ አልችልም፣ ዙሩን በገዛ እጅሽ ነው ያከረሽው፣ ስለዚህ አንቺ ፊት አይደል እንዴ ሲያመናጭቀኝ የነበረው፣ በህይወት እያለችም ቢሆን ቢገላትም ጉዳይ አይሰጠኝም አለቻት። ይህኒ ልጅ ነው ይግደላት ያልሽው በማለትም ትሁቴ እንግዲህ ቤቲን በጥፊ ደረገመቻት። በዚህ ሰዓት ቤቲ የመጨረሻ ተናዳ እመኚኝ አሁን በራስሽ ጊዜ ዙሩን አክረሽዋል፣ ማንነቴን አሳይሻለሁ በማለትም ቤቲ
በትሁት ላይ ዛተችባት። አለምነሽ እንግዲህ ልጄን አገናኘኝ በማለትም አባባን አስቸገረችው በጣም። በቃ እሺ በማለትም እየሄዱ ሳለ በዚህ ከሄድን ትልቅ ችግር ይፈጠራል አለ አባባ። እናም በማለትም ጥሩ ቦታ ወስዶ እንዝናና ምሳ እንብላ በማለትም ምሳቸውን በልተው ስለ ናታል አስተዳደግና ምን አይነት እናትና ልጅ እንደነበሩ አወራችሁ። አባባ በዚህ ሰዓት በጣም የሚገርም ልጅ ነው እያለ ናቲን ማድነቅ ጀመረ። አሁን ላይ አለምነሽ ብትናደድም ግን ደግሞ መለስ ብላ ስለ ልጇ ታስባለች። በተኛችበት ገዙ ደግሞ የጠገበ ገጀራ ይዞ ሲያስፈራራት ደንግጣ በጩኸት ትነሳለች። አባባም አለምዬ ምን ሆነሽ ነው? ምንድነው የተፈጠረው ሲላትም ምንም አለችው። እና ልጄን ሲገድለው አየሁኝ። ገደለው ስትለም ይሄ ቅዠት ነው አላት አባባ። ስላሰብሽና ስለተጨነቅሽ እንጂ በፍጹም እሱ ምንም አያደርገውም። ልጅሽን በቅርቡ አሳይሻለሁ ሲላትም አመሰግናለሁ አለችው። ትሁት እኮ የመጨረሻ ምስኪን ልጅ ናት። ይህንን አየር እንድተነፍስ አደረገችኝ፣ ይህን ቡና እንድጠጣ አደረገችኝ ስትለውም ትሁት የመጨረሻ ንጹህ ሴት መልካም ሴት ናት አላት አባባ። ግን ደግሞ የሚረዳት የለም ሲልም ይበልጥ ልጄን ብታሳየኝ እረዳታለሁ፣ አላመንኳችሁም ስትለውም እንዴት ነው የማታምኒን? እኔ እኮ በሷ ነው አንቺን ያወኩሽ በማለትም አለምነሽን እንግዲህ ለማረጋጋት ሞከረ አባባ። አሁን ላይ ቤቲ ከቤት ወጥታ ሄዳ እጠጣለሁ ስትልም አቶ ገዙ ባለትዳር ነሽ የታባሽ ነው የምትሄጂው ሲላትም ኧረ እባክህ ባለትዳር ነኝ እንዴ? እሺ አብረን እንሄዳለን አላት። ናሺ ስትለውም ልጅቷስ አየህ እሱን እኮ ነው የምልህ፣ ቀንም ስጠብቅ ዋልክ ማታም ስጠብቅ ቁጭ ብለህ ልታመሽ ነው? ልጅቷን ይዘህ እሷን ጠብቀህ ትዘልቀዋለህ እንደፈለክ በማለትም ቤቲ ተናዳ ጥላው ሄደች። በዚህ ሰዓት ገዙ የመጨረሻ ተናደደባት። አይ እንግዲህ አለችው። ጥላው ስትሄድም ባንቺ ተስፋ እየቆረኩ ነው ሲላትም ቤቲ ኧረ እባክህ ነው እንዲህ አለችው። ለምን እኔ ጋር እኮ 75% ገንዘብህ እኔ ጋር መሆኑን አትርሳ ስትለው ምን ሲላትም አዎ ተስማምተን አይደል የገባሁ ብላ ጥላው ሄደች። አምሽታ ስትመጣም እስካሁን ለምን አመሸሽ ሲላትም አያገባህም መሄድ አለብኝ አምሽቼ ፈታ ብዬ መጥቻለሁ ስትለው አንቺ በጣም ሌላ ችግር እየፈጠርሽ ነው ሲላትም ምንም ችግር የለም የኔ ችግር አንተ ገንዘብ ስጠኝ እኔ ደግሞ የችግርህን ቁስል እያከኩ እንደሆነ ረሳኸው እንዴ አለችው። እንዴት ነው እኔን እንደዚህ የምትናገሪኝ አላት። መጨረሻ ላይ እንግዲህ ትሁትም እባክህ ልጄን ተውልኝ አለምነሽን እሰጥሃለሁ ያለችበትን እነግርሃለሁ ስትለውም ትሁት አሁን እየተግባባ መጣን። ያለችበትን በቃ ከሰጠሽኝ ልጅሽን ተውልሻለሁኝ አለበለዚያ ልገላት ሁሉ እችላለሁ አላት። እስኪ ግደላትና እንተያያለን በሰላም የምትኖር ይመስልሃል አለችው። አዎ ይመስለኛል እሱን አድርገውና እንተያያለን ህይወትህን ሲኦል ነው ማደርግልህ አለችው። ትሁቴ ታያለህ አለችው። ምን አላት? ትሁት ናት እንደዚህ እየተናገረች ያለችው ሲልም አዎ ትሁት ናት ብላ ጥላ ወደ አባባ መጣች። አባባ ጋር ከተገናኙ በኋላ ልጅሽን እገላታለሁ ሲለኝ እኮ አለምነሽን እሰጥሃለሁ ያለችበትን አሳይሃለሁ አልኩት አባዬ ያለችው ለአባባ። እሱም በመጨረሻ ምንም አያመጣም ይሄንን ለኔ ታየው ስለዚህ ችግር የለውም ማለት አለምነሽን አሳልፈን አንሰጠውም ልጅቱንም እናመጣታለን። ናቲ አሁን ከአባቱ ቢሮ ከፍቶ ገብቶ ህፃናቶችን እያዘዋወረ እንደሚያሰቃይ እንደሚጨፈጭፍ የሚያሳይ ወንጀል በሙሉ ደረሰኝ ይዞ ወጣ። ለትሁትም መጥቶ ትሁቴ እመኚ ልጅሽን በእጅሽ ትገባለች እኔ ያለሁኝ ምንም አትሆንም ማለት። ናቲ ምን ታደርጋለህ አንተ እኮ ምንም አታደርግም አለችው። እመኚ ትሁቴ ብዙ ነገር አደርጋለሁኝ የአባዬን የሚሰራባቸውን ወንጀሎች ፋይል በሙሉ አግኝቻለሁ በዛ አስፈራርተን ልጃችንን እናገኛለን አንቺ ብቻ ተረጋጊ አላት። እሺ ግን ደግሞ የማይሆን ነገር እንዳይፈጠር ነው የምፈራው ስትለውም ችግር የለውም ምንም የሚፈጠር ነገር የለም አላት። እሷም እሺ ብላ ተስማማች። አሁን ላይ እንግዲህ አቶ ገዙ ትሁት ባለችው መሰረት ዘው ብሎ ከአባባ ቤት ሄደ። አባባ የሚያቀደው እቅድ እዛ ቤት ሲመጣ አለምነሽን አሳልፎ እንደማይሰጠው ለትሁቴ ቀድሞ ነግሯታል። እናም እዛ ቤት ከመጣ በኋላ ፖሊስ ለገዙ አዘጋጅቶ እንደሚጠብቀው ነገራት። ከዛም ላሳይህ ብላ ትሁቴ ይዛው ሄደች። ፖሊሶቹ ገዙን ይዘው እንግዲህ እያንዳንዱ ያደረገውን ወንጀል ናቲም አሳልፎ ሲሰጥበት በቃ አሁን ነፃ ወጣን
የትሁትን ልጅ መልሰ ከዚህ በላይ ዙሩ እንዲከራ አታድርግ፣ አንተም የበሰበሰ እድሜህ በዛው በእስር ቤት እንዳይበሰብስ አለው ናታል። አቶ ገዙም የመጨረሻ ተባብራችሁ ጣላችሁ ማለት ነው በማለትም ተናደደ። አባባ የመጨረሻውን ዝምታውን በመስበርም ገዙ የመጨረሻ የማይወጣው ማጥ ውስጥ ከተተው። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ ማድረግ አይረሳ። መልካም ጊዜ ይሁንላችሁ።